ያለ ወልድ በድንግል ማርያም ወደ አብ እንገባለን ብለን አምናናልን? እንዲሁ ያለ ወልድ የትኛው ቅዱስ ነው? ማን ነው? ድንግል ማርያም ነህን የተናገረች? ሐዋርያት ናቸው ይሄን የተናገሩ? ያለ ወልድ ያለ ኢየሱስ ክርስቶስ ሌላ መንገድ አለ፣ ሌላ በር አለ ብሎ የተናገረ እኔ በር ነኝ እኛ በር ነን ያሉ የተናገሩ አሉ ወይ? የሉም። በርግጥ አይሁድ አንተ አታስፈልገንም፣ የሙሴ ሕግ አለን፣ እኛ በሙሴ ሕግ በሙሴ ሥርዓት ከእግዚአብሔር ጋር እንገናኛለን፣ አንተን ማመንም አያስፈልግም፣ አንተም ደግሞ አምላክ አይደለም፣ እንደው ትልቁ ወንጀልህ ራስህን ከአብ ጋር በማስተካከልህ ነው። ምክንያቱም እኔና አብ አንድ ነን ብሏል። እኔን ያየ አብን አየ ብሏል። ይሄ ሁሉ ለነሱ ከባድ ነው። ስለዚህ እነሱ ናቸው በሌላ መንገድ ለመግባት። አንድ ሁለተኛ ደግሞ የሐዋርያት ሥራ ምዕራፍ 5ን ስናነብ ለምሳሌ ያህል ነው። ከጌታ በፊት ቴዎዳስ ዘግብፅ የተባለ ሰው፣ ይሁዳ ዘገሊላ የተባለ ሰው። እንግዲህ ኢየሱስ ክርስቶስ ሰው የሆነው እንዲሁ ዝም ብሎ ድንገት አይደለም። ሱባኤ ተቆጥሮለት ለረጅም ጊዜ ትንቢት ተነግሮለት ነው። እሱም ትንቢትንና ኦሪትን ስለሱ የተነገረውን ሁሉ ለመፈጸም ነው ሰው የሆነ። ስለዚህ ልክ ሱባኤ ሳይቆጠርላቸው ትንቢት ሳይነገርላቸው መሲሁ ክርስቶስ ነን ብለው ተነስተው ነበረ። ይሁዳ ዘገሊላ የተባለ ወይም ደግሞ ቴዎዳስ ዘግብፅ የተባለ እንደውም ሰው ለማሳት ሞክረዋል። ግን ከእግዚአብሔር ስላልሆኑ ከራሳቸው ብቻ ስለነበር ያ ነገር እነሱ ጠፉ፣ ተከታዮቻቸውም ጠፉ። ከዚያም በኋላ ክርስቶስንን በርነን መንገድነን ሕይወትነን ብለው የተነሱ ነበሩ። በአገራችንም ቢሆን በአፄ ዘድንግል ጊዜ እናት የመራተ ወንጌል ትባላለች። ድሮ ለነጮች ለቀዮች በኢየሩሳሌም ተገለጥኩኝ፣ አሁን ደግሞ ለአፍሪካ ደግሞ ለጥቁሮች ደግሞ እኔ ተገለጥኩኝ ብሎ ማሳት ጀምሮ ነበር። ያው እሱም ተወገደ። አሁንም በደርግ ጊዜ መርሃ ቤቴ ውስጥ አንድ መልአክ የሚባል የሰንበት ትምህርት ቤት እንጃ ሊቀመንበር ነው እንደዚህ ነው ብቻ የሰንበት ትምህርት ቤት ተማሪ ነው። እኔ ክርስቶስ ነኝ ብሎ ተነሳ።